ዝም ብሎ ወይኔ አብርሽዬ የሚሉ ዩቲዩበሮች ጉዳቸው ወይኔ አስመሳይ ከየት አምጥተሽ ነው ከየት እርስ በራስሽ ስልክ ቁጥር ተቀባበይና ከዛ በኋላ አብሮ እንደዚህ ደወልኩ እንደዚህ ኢንፎርሜሽን አገኘሁ ምናምን ኧረ ሊበላ የለ ምሳሌ እኔን ጠይቁ እኔ ስለ እያንዳንዱ ቁጥር ብትሉኝ እኮ እኔ እሰጣችኋለሁ እኔ ራሴ እና አብርሃም ያለበት ሁኔታ እና ስለ ሄርሜላ እንዴት ናችሁ ያላችሁኝ ቤተሰቦቼ ማለት ነው ያው ታውቃላችሁ አብርሃም እስካሁን ጭንቅላት ወስደውታል እና እስከዛሬ ድረስ ሲሰራልን የነበረው በሽተኛ እንደነበረ ነው እያስመሰሉት እንትን ያሉት ስለዚህ አሁን ላይ ስለ ሄርሜላ ምንም ማለት አልፈልግም ስለ አብርሃም ምንም ማለት አልፈልግም ምክንያቱም ያ ወራት አይደለም አመታት አይደለም ወራት በሚፈጅ ጊዜ ወደኔ አረጋዋለሁ የሚለውን ፓርት ተጠቅማችሁ ይፈልጋችሁት መገመት ትችላላችሁ ዜና በዝርዝር ልላል ይሄንን በቃ መገመት እኮ ያቀተም ከዛስ ውሃ እንዴ ወተት ነጭ ነው ልበላችሁ እንዴ አመታት አይደለም ቀን ወራት አይደለም በወራት እጅ ውስጥ አስገባዋለሁ የተባለው ፉከራ አስቡ ከዛስ የረከሰው ሄዳ የከበረው መጣ የረከሰውን እንደተቀበለችው በሙሉ ስለዚህ አብርሃም አሁን ላይ ሙኩ እንዳለ በሩታ ጭንቅላት ቁጥጥር ውስጥ ነው ምክንያቱም አብርሃም አሁን ላይ ያለው ሪሞት ኮንትሮል ነው በልበሉት ሂድ የኔ ፍቅር ብላ ስታክፎ ሄርሜላ ከዛ ምንድነው እህቴ ያ ሁሉ ፍቅር አሳልፈው እርግዝና ወሰሽ የሄርሜላ እርግዝናስ ገና ነው ቤተሰብ ዝም ብላችሁ እኔ አሁን የሚያለቅሱት ዩቲዩበሮች ጉድ እኮ ነው ማርያምን ምን አስለቀሳችሁ አብርሃም እንደዚህ አትመኗቸው ለራሳችሁ ለጥቅማችሁ እኔ ደግሞ በጣም ብዙ የሚያሳሱኝ ብዙ ምስኪን እህቶች ስላሉኝ ለነሱ በውስጥ እናገራለሁ ለእናንተ ግን እንደዚህ መጥቼ አስተያየት እሰጣችኋለሁ አንዳንድ ቲክቶክ ምንም እንትን አትልም የሚሉ እናንተ ናችሁ የምታውቁት እኔ እኮ አሁን እዚህ ብሄጄ ማለት ነው የአብርሃም ፋሚሊ ጋር እንዴት ነው ብዬ ወጥሬ ብሄድ ይነግሩኛል አንቺስ በባዶ ትጮያለሽ ስለ ሄርሜላን ቤተሰብ ብሄድ ብጠየቅ ይነግሩኛል አንቺ ግን ትጮያለሽ ጥሩምባ በቃ አትንፉ አለቀ ጨርሻለሁ እና አብርሽዬ ደህና ነው ሰላም የኔ ውዶች እንዴት ናችሁ በድጋሚ መጥቻለሁ እንግዲህ ቀደም ቪዲዮ ለቅቄ ነበረ ብዙዎቻችሁ ያ ኢሞ ላይ የመጣችሁ የሩታ ደጋፊ ነኝ ብላችሁ እኛም ደጋፊ ነን ውዴ ደጋፊ እኮ ነን ውዴ ነበረን አሁን ግሬስ ሄርሜላ ነን በቃ አሁን ከቡታ ወደ ግሬስ ሄርሜላ ነን እና ስለነሱ ንገሪኝ ያላችሁኛል ነገር አለና ዛሬ ስልክ መደወል ባይጠበቅብኝ አንዳንድ የሰማቸው ነገሮች አሉ እንዲሁም ደግሞ የሚሆነው ነገር ነው ምነግራችሁ ከዚህ በፊትም የተናገርኩት ነው የሆነው ነው ያለው ማለት አንዳንዴ እኛ ሴትን ምናምን የሆነ እንትን ባልናገር ደስ ይለኛል ነገር ግን እኔ ሄርሜላ እንደዛ ስትሆን ደስ አላለኝም በጣም ነው የከፋኝ በጣም ነው የደበረኝ እንደ ድራማ አይደል እኛ የምንመለከተው ኦኬ እናንተ የምታዩት እንደ ሙሰልሰል ነው እኔ የማየው ደግሞ በሌላ አንግል ነው ስለዚህ የፈለኩትን መናገር መብቴ ነው ምስልክ አለው ምሳሌ አሉ ዝም ብሎ ስማቸው መጥራት የማልፈልጋቸው ዩቲዩበሮች አሉ አብርሽ እንደዚህ ሆነ ለዩቲዩብሽ ሀቢብቲ ለዩቲዩብሽ ስልክ ደውዬ ነበር ማን ታውቂያለሽ እዚህ ቡታጀራ ማን ታውቃላችሁ እስኪ የምታውቁት ወደ ቡታጀራ ደውዬ ነበር እንደዚህ ሆኖ ማን ታውቂያለሽ ማንም አታውቂም ግን በቃ ለራሴ ቻናል ነው እንደዚህ የምሰራው ሲታወቃል እኮ ሲጀመር የራስና የራስ ያልሆነ የሰው እንደዚህ ለመድረስ ምሳሌ አሁን እኔ አንድ እህቴን እኔ ከጭንቀት ካወጣው ያ ነው የሚሰማኝ እኔ ምክንያቱም ሰው እወዳለሁ እኔ ምሳሌ ከዩቲዩበር ማን ትወጃለሽ ብትሉኝ ነምበር 1 ታውቃላችሁ ወዳትን ማለት ነው ሴት ናት ነምበር 2 ደግሞ ታውቃላችሁ እና ሁለቱም ለኔ አንድ ናቸው ነገር ግን አለ አይደለ ብቻ ግን ቡታጀራ ደወልኩ እንደዚህ ሆነ የሚሏችሁ ዩቲዩበሮች እንዳለ ሳክሳም ናቸው ሳክሳም አሁን እየሆነ ያለው ስለሚሆነው ነገር ነው ምነግራችሁ ምሳሌ አሁን ሄርሜላ ትላንትና እናንተም የምታዩት ነገር እኮ ማንንም ዩቲዩበር እንዲነግራችሁ አጠብቁ
ወድቃለች። ፌንት ነው የሰራችው። ከዛ በኋላ ደግሞ አብርሃም ምንድን ነው ያላት? እህቴ ነው ያላት። ወዲያውኑ ተቀየረ ማለት ነው። እህቴ ወደ እህት የኔ ምናምን ወደ የኔ ምናምን ከሚለው ወደ እህት። እኔማ እንደዚህ ብለው የሚሰሩት ዩቲዩበሮች በተለይ ሴቶቹ ለእኔ ጠላቶቼ ናቸው። ቡልክልክ አድርጌ ነው የጨረስኳቸው። እና በሚያለቅሱት ዩቲዩበሮች እንደዚህ ደወልክ በሚሉ ሰዎች ለምንድን ነው የምትረበሹት? እነሱ ለእነሱ ቻናል አሁን ምሳሌ ስም መጥቀስ አልፈልግም። እኔ ቻናል ላይ ምንም በማታውቀው ነገር በቃ ዝም ብላ መናፋረቅ ምን አመጣው? ለምን ሽብር ትፈጥሪያለሽ? ለዩቲዩብ ነው አቲም ለዩቲዩብ ነው አቲም ብትወጂዋቸው ወይም ደግሞ የሆነ ስለነሱ የሆነ ክብር ቢኖርሽ እኮ እንደዚህ ነገር አትናገሪም፣ ወይም ደግሞ የሆነ ሽብር ነገር አትፈጥሪ። ገባሽ? ስለማን እንደማወራ ይገባሽ? ስለሁላችሁም ዝም ብላችሁ የሆነ ደውላችሁ የማታውቁት እርስ በራሳችሁ ተደዋወሉና እንደዛ ከአብርሃም የሆነ ነገር እኛውን አረተው ጌታን አንዳንዴ ማለት ነው ለእናንተ ከመናገር የኔን እንደዚህ በሉልኝ የኔ እንደዚህ አድርጉልኝ ማለት እያልኩኝ ሳይሆን ልክ እናንተ እንደሚሆነው ነው። ምሳሌ ነው ሁሉ ነገር ባነግራችሁ እኔ ምንም አይቆጨኝም። ተማሪ እና ባባዬ እምቢያ ላይ ነው ቪዲዮ እያቋረጥኩ ነው የምሰራው እና ጎረምሳዬ እምቢ ብሎኝ እየመጣሁ ነው። ስለ አብርሃም ክፉ የምትመኙ አብርሃም ደህና ነው። ስለ ሄርሜላም ክፉ የምትመኙ ያው ሴትም አይደለን ሴት ስንሆን ነው ሴትን የምንረግጠው አይደል? በመጡልን ልክ ማለት ነው። በፊት ሄርሜላ የሰራችው ልክ ናት አይደለችም። በፊት ወቅጠናታል፣ በመጨረሻ ግን ልክ ነበረች። አሁን ግን ባሏ በምንም ይሁን በምንም በማንም ይሁን በማንም ትክክል ባልሆነ መንገድ ተቀምጦባታል። ሳ ወለላ እና ማለት ነው ፋሚሊ ለጊዜው ስለ ሄርሜላ ደህንነት ማለት ነው። አንቺስ ምን ታውቂያለሽ የምትሉኝ ያላችሁ፣ እውነት ለመናገር እኔ ከእናንተ በደንብ ነው የማውቀው በደንብ እና ከኔና ከእናንተ ስልክ በተለይ ስልክ የምታወሩ በዛ ነው የሚሸበሩት ማለት ነው። እና እንደ ተማጽኖ ነው በእናታችሁ ሌላ ኮንተንት ይዛችሁ ነው ስልክ እየደወል እያልሽ አትምጪ። በስልክ ትክክለኛ መረጃ ሳይኖርሽ ሽብርን አትፍጠሪባቸው። ምክንያቱም አብርሃምን የሚወዱ ብዙ እህቶች አሉ፣ ሄርሜላም እንዲሁም ሩታም፣ ስለ ሁሉም ማለት ነው። ነገር ግን አቤት 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 የእናንተማ በኢየሱስ ስም ኧረ ግፍ ነው የምር ግፍ። እንዲህ ሰው በዚህ ልክ እንዴት ይሰክሳል? ብዙ ጊዜ ማለት ነው የሆነ እንዴት እንባ ይመጣላችኋል? በውሸት እኔ የሆነ ጊዜ ዋሽቻለሁ አልኩኝ፣ አልቅሻለሁ። የሶፊ ዩቱብ የተወሰደባት ጊዜ እና በማሪና የሆነ በቃ የማታደርገው ነገር ስላልነበረ እሱን የሆነ መጥፎ መረጃ ሰምቼ አሳዝናኝ አልቅሻለሁ። ከዛ አሁን እሷም ዋሽታ መጣች። ዩቱብ ሽጠው ዩቱብ የተዘረፈ ብሎ ይመጣሉ ማለት ነው ውሸታሞች። ይሄ ለማንም ለኛ። ከዛ በኋላ ግን እኔ ብዙ አይነካካኝም፣ ውሸት አይነካካኝም። አስረግጬ ነግራችኋለሁ። አላምንን ካላችሁ ደግሞ መብታችሁ እና ስለዚህ አሁን አብርሃም እንዴት ነው ሄርሜላ እንዴት ናት ለምትሉ ሰዎች ያው ሄርሜላ ታውቃላችሁ መገመት አያቀታችሁ። ብቻ ግን አብርሽ ያለው በሩታ ቁጥጥር ስር ውስጥ ገብቷል። ድንገራችሁ ብዬ ነው። ስለዚህ ፍትህ ለአብርሃም ማለቴ አልወሰደችውም ሙሉ ጭንቅላቱ ግን በዛ በተሰጠው ነገር ነው እያሉ ነው። እኔ አይደለሁም እኔ ብቻ እንደዚህ ብዬ የምናገረው እኔ ብቻ እንደዚህ ስናገር ነው እንደሚመስባችሁ። ቅዱስ ገብርኤል እንደው አንተ አደራ በቃ እኔ የምላችሁ ነገር ብቻ በቃ የሆነ እንትን ይላችኋል። የሆነ ከውስጣችሁ የሚል እንትን አለባችሁ። ስለዚህ ባባዬም ነው ቪዲዮ እየሰራ ያለው ዛሬ ባባዬ አባባ ያለ ማለት ነው። እና ቤተሰብ በተለሽ ባብሽ እየበኩል ያላችሁ ፋሚሊዎች እንዳትጨነቁ፣ እሺ እንዳትጨነቁ። ሌሎቹ ዝም ብሎ የሚዘባርቁት ዩቲዩበሮች እንዳታምኗቸው፣ እንዳዘባርቁ በቃ እንደዘባረቁ እንትን እዩላቸው። ግን ደግሞ አብርሃም ያለበትን እኔና ፋሚሊ እናውቃለን። ምሳሌ አሁን እኔ ስለ አብርሃም መረጃ እንዴት ታገኛለሽ ብትይ እንዴ ፋሚሊ ከመሄድ እችላለሁ እኮ ጠይቃለሁ እኮ ጂል
አንቺ ነሽ ታዲያ የምታውቂው። እዛ ቁጭ ብለሽ የትም ቁጭ ብለሽ ነው አንቺ የምታውቂው። ምሳሌ ያላችሁ የትኛውም ቦታ ያላችሁ ሰዎች አላችሁ፣ የትም አዲስ አበባም፣ ሁሉም ባህር ዳርም ከሀገር ውጭ ቤቱ የምትሰሩ አላችሁ አይደለ? ስለዚህ እናንተ ናችሁ የምታውቁት። መሬት ያለሁት እኔ እያለሁ እናንተ አወቃችሁና ፈተፈታችሁ። ኧረ እኔ ግን ለአስረግጬ የምነግራችሁ ለአብርሃም ደጋፊዎች እንዲሁም ለሄርሜላ ደጋፊዎች ህይወት ይቀጥላል። ሄርሜላ ከዚህ በኋላ ለራሷም እንትን ሊላ ይችላል። ነገር ግን አብርሃም ወደ ራሱ ሲመለስ ወደ ሄርሜላም ሊል ይችላል። ስለዚህ አብርሃም አሁን ላይ ጭንቅላቱ ተወስዷል። ይሄ ነው ልላችሁ የምችለው።